ሰላም ጤና ይስጥልን ተመልካቾቻችን እንዴት ሰንብታችኋል? አማራ ሚዲያ ኮርፖሬሽን ከኢኖቬሽንና ቴክኖሎጂ ቢሮ ጋር በመተባበር የፈጠራ ስራዎች ላይ ትኩረት አድርጎ የዛሬው መርሃ ግብራችን አዘጋጅተናል። እስከ ዝግጅታችን ፍጻሜ ድረስ ከኛ ጋር ትቆዩ ዘንድ የአክብሮት ግብዣችን ነው። ለዛሬው መርሃ ግብራችንም እንግዲህ ከኢኖቬሽንና ቴክኖሎጂ ቢሮ አቶ ሀብታሙ ስሜነ ከኤዞፕ ደግሞ ኤዞፕ ፍሪላንስ ሰርቪስ ደግሞ የፈጠራ ስራውን ሊያቀርብልን ወጣት ሄኖክ አለልኝ ስቱዲዮ ተገኝተዋል። እንግዶቻችን እንኳን ደህና መጣችሁ። እንግዲህ ተመልካቾቻችን ምንድነው ይዛችሁት የቀራችሁት ነገር፣ በቀጣይስ ምን ነገሮችን ማህበረሰቡ ላይ ትኩረት አድርጎ ምን ስራዎችን ይዘዋል የሚሉትን ከዝግጅታችን የምታገኙ ይሆናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በድጋሜ የአክብሮት ግብዣችን ነው። ወደ ዝግጅታችን መሄድ እንችላለን። እስኪ በቅድሚያ ኢኖቬሽንና ቴክኖሎጂ ቢሮ ነው ከሚኮ ጋር በመተባበር ይህን መርሃ ግብር ያዘጋጀውና ኢኖቬሽንና ቴክኖሎጂ ቢሮ በተለይ ከስታርታፕ ከፈጠራ ስራ አንጻር ወይም ከስታርታፕ አንጻር ያለው እንቅስቃሴ ምን ይመስላል? ምን ስራዎችን ሰርታችኋል? ዋና ዋና ከሚባሉት ውስጥ እንጀምር እስኪ አቶ ሀብታሙ። እሺ አመሰግናለሁኝ። እንግዲህ ከስመ መጀመር እንችላለን። ሀብታሙ ስሜነ እባላለሁ። የስታርታፕ ቢዝነስ ዴቨሎፕመንት እና የገበያ ልማት ባለሙያ ነኝ። ኢኖቬሽንና የፈጠራ ስራዎችን ባህል እንዲሆኑ ሳምር ቡት ካምፖች እናዘጋጃለን ለተማሪዎች በተለይ በክረምት በረፍት ጊዜያቸው ቴክኖሎጂን እንዲላመዱ ፈጠራን እንዲላመዱ፣ ስለዚህ ከፈጠራ ጋር ተግባቦት እንዲኖራቸው ሊያደርግ የሚችል ሳመር ቡት ካምፖችን እያዘጋጀን ለአንድ ወር ትሬኒንጎችን እንሰጣለን። በተጨማሪ ደግሞ ሮቦቲክስና የፈጠራ ስልጠናዎችን በተመሳሳይ የጋዥ ድርጅቶችንም እየፈለግን ከዩኒቨርሲቲዎች ጋር በመተባበር ትሬኒንጎችን እየሰጠን ነው የምንገኘው። እነዚህም ሁሉ ወደ ቴክኖሎጂ ወደ ፈጠራ ወደ ስታርታፕ ሊያመጡ የሚችሉ መነሻዎች ናቸው። ስለዚህ ከዚህ ጋር ስታርታፖችን ለመፍጠር ነው ደግሞ ስራዎችን እየሰራን ያለነው። ማለት ታች ላይ እንሰራለን፣ ከዛ በኋላ ወደ ስታርታፕ እንዲሄዱ ነው የሚፈለገው። ስታርታፕ በነገራችን ላይ ጀማሪ ቢዝነስ የምንላቸው ናቸው። ያ ማለት ፈጠራቸው ወይ ደግሞ ቢዝነሳቸው የተሻለ ሆኖ ወደ ቢዝነስ እንዲቀየር ወደ ተግባር ወደ ማስ ፕሮዳክሽን ወይ ደግሞ ወደ ብዙ ምርት እንዲቀየር ሊያደርግ የሚችል ነው። ይህንን ስናደርግ ይህንን በማድረግ ውድድሮች እናካሄዳለን በክልል ደረጃ። እነዚያ ውድድሮች የተሻለ ስታርታፖች እነማን ናቸው፣ የተሻለ ፈጠራ ያላቸው እነማን ናቸው፣ የተለያየ በክልል በሀገር ደረጃ ሊጠቅሙ የሚችሉ እንደ ክልልም ሊጠቅሙ የሚችሉ ዓለም አቀፋዊም ተሻጋሪ እንዲሆኑ የሚችሉ ምርቶች የትኞቹ ናቸው፣ ሰርቪሶች የትኞቹ ናቸው፣ ስታርታፖች የትኞቹ የሚሉን የምንለይበት ነው። እንለያለን፣ ውድድሮችን እናካሄዳለን፣ ሽልማቶችን እንሰጣለን፣ እናበረታታለን፣ ትሬኒንጎችን እንሰጣለን። ለሀገር የወጣ ስታርታፕ አዋጅ አለ። ይህ አዋጅ ሲመጣ ብዙ ነገሮችን ይፈታል ብለን ነው እኛ የምናስበው። በተለይም ደግሞ ከዚህ በፊት በእንደ ሀገርም የስታርታፕ አዋጅ አልነበረም። አሁን ላይ ነው እንደ ሀገርም ትኩረት ተደርጎበት ስታርታፕ ወሳኝ ነው። ሰው በተለመደው ቢዝነስ ብቻ በተለመደው ንግድ እንቅስቃሴ ብቻ ማደግ አይችልም። የብዙ ሀገሮችንም ተሞክሮ ስናይ ፈጠራ ነው መሰረታቸው። ፈጠራ ላይ ስለሰሩ ቴክኖሎጂ ላይ ስለሰሩ ነው ያደጉ ያሉት። ስለዚህ ፈጠራና ቴክኖሎጂን መሰረት ያደረጉ ቢዝነሶች አሁንም ወደ ገበያው እንዲወጡ የማድረጉን ስራ ድጋፍ ሊያደርግ የሚችል ድካም አለው፣ ውጣ ውረድ አለው። በዛ ላይ ደግሞ ሊከስም የሚችል ነው። ያልተለመደ ገበያ ነው። ስለዚህ ያልተለመደ ገበያ ስለሆነ ወደ ቢዝነሱ ሲገቡ ተስፋ እንዳይቆርጡ ፈጠራቸው እንዲበረታታ ፈጠራቸውን ትኩረት አድርገው እንዲሰሩ ቀጣይ ተስፋ እንዲሰንቁ ሊያደርግ የሚችል አዋጅ ነው ኖርማሊ የወጣው። ከዛውጭ እኛ የምንሰራቸው ስራዎች ወደ ቢዝነስ ኢንኩቤሽን ማዕከል ማስገባትም ሌላኛው ስራችን ነው ሊሆን የሚችለው። ስለዚህ ወደ ቢዝነስ ኢንኩቤሽን ማዕከል እናስገባቸዋለን። በተለይ የተለየ ፈጠራ ያላቸውን የተለየ ታለንት ያላቸውን ልጆች እየለየን የቢዝነስ ኢንኩቤሽን ማዕከል አለ እዚሁ ባህር ዳር ላይ። እዚያ እናስገባና አስፈላጊ የሆኑ ግብዓቶችን እንሰጣቸዋለን። ስለዚህ አስፈላጊ የሆኑ ግብዓቶች ማለት ኮምፒውተር እናመቻችላቸዋለን፣ ቢሮ እናመቻችላቸዋለን፣ ኔትወርክ እናመቻችላቸዋል፣ የስልጠናና ሌሎች አስፈላጊ ድጋፎች እየተደረጉላቸው ገበያ ማፈላለጉ የገበያ ትስስሩ ስራ እየተሰራላቸው የራሳቸውን ቢዝነስ የራሳቸውን ስራ እንዲሰሩ ስታርታፕ ነው እንዲወጡ የማድረጉን ስራ በትኩረት እየተሰራበት ያለ ተግባር ነው። እኛ ጋር ግን 2 ዓመት ግን ገበያውን እስኪላመዱ ድረስ ኮምፒውተር እስኪሆኑ ድረስ ተወዳዳሪ እስኪሆኑ ድረስ እኛ ጋር የሚቆዩበት እድል አለ። ስለዚህ ከስተነሰል ለምሳሌ ኤዞፕ በኢንኩቤሽን ማዕከሉ ታቅፎ የቆየ ድርጅት ግለሰብ ወይ ደግሞ ካምፓኒ የመሰረተው አንድ ፕሮዳክት ነው፣ ስታርታፕ ነው። ኖርማሊ ሲገባ በሲስተም ዴቨሎፕመንት ነው ወደኛ የገባው። የተሻለ ሲስተም አለው፣ የተሻለ ኮዲንግ ላይ ፕሮግራሚንግ ላይ ያቀመለ በሚል ተወዳድሮ ገባ ወደኛ ወደ ኢንኩቤሽን ማዕከሉ ገባ። ኢንኩቤሽን ማዕከሉ ገባ በኋላ ግን ሲስተም ማልማት አለ። ሲስተሞችን ያለማል፣ ሲስተሞችን ይሸጣል፣ ዌብሳይቶችን ያለማል፣ ይሸጣል። ጎን ለጎን ደግሞ ይሄ መሸጥ መለወጡ ምናልባትም ሰስተኔብል የሆነ ደግሞ ዘላቂ የሆነ ንግድ ሊሆን ስለማይችል የራስ የሆነ ድርጅት የራስ የሆነ ካምፓኒ የራስ የሆነ
ኤዞፕ የሚባል ፕላትፎርም ዲቨሎፕ ማድረግ መቻል አለብኝ ብሎ የራሱን የኤዞፕ ፍሪላንስ ማርኬት ዲቨሎፕ አድርጎ የመጣው ከኛ ጉብኝት ካደረግናቸው እኛ ኢንኩቤሽን ማዕከል ላይ ገብተው ኤክሰርሳይዝ ካደረጉ ካሰጠናቸው ልጆች መካከል ነው ወደ ስራ እየገባ ያለው። አሁንም እየተጠቀመበት ያለ እሱ ነው። ወደ ኤዞፕ እንሂድና ሄኖክ ራስህን አስተዋውቅና እስኪ ኤዞፕ ምንድነው ከስሙን ጀምር። እሺ አመሰግናለሁ። ሄኖክ አለልኝ ነው የሚባለው የአሊያ ሶፍትዌር ዴቨሎፕመንት ፒኤልሲ ስራ አስኪያጅ እንዲሁ ደግሞ ዛሬ የተገናኘንበት የኤዞፕ ፍሪላንስ ኔትወርክ ደግሞ ፋውንደር ነኝ። ኤዞፕ እንግዲህ ምናልባት ይሄንን ሀሳብ ይዘኑ ስንነሳ ስታርታፕ ነው ኤዞፕ። እንደ ስታርታፕ ደግሞ ከሱ ቀጥሎ የፍሪላንስ ነው። ታለንትና እውቀት ያላቸው ልጆች ስራዎቻቸውን በቀላሉ መስራት የሚችሉበት ፕላትፎርም ነው ኤዞፕ። ምንድነው እኛ ያለን አንደርስታንዲንግ እንደ ኢትዮጵያ የታለንትና የፖቴንሻል ችግር የለብንም ብለን እናምናለን። የታለንትና የፖቴንሻል ችግር የለብንም፣ የአቅም ችግር የለብንም። ትልቁ ችግራችን ሲስተም ነው። የአቅም ችግር የለብንም፣ የፖቴንሻል ችግር የለብንም ስንል መነሻዎች አሉ። ምናልባት በቅርቡ የተጠና ወርልድ ባንክ ላይ ያጠናው ጥናት 20% ያክሉ ወጣቶች ኢትዮጵያዊ ወጣቶች ዲጂታል ስኪል አላቸው። ይሄ እንትን ናቸው፣ ክሬት ማድረግ ይችላሉ፣ ዲዛይነር ናቸው፣ ዌብሳይት ማልማት ይችላሉ፣ እነዚህ ዲጂታል የሚባሉ ሰርቪሶችን መስጠት ይችላሉ። በሌላኛው በኩል ደግሞ 80% የሚሆኑ ቢዝነሶች ደግሞ እነዚህን ዲጂታል ስኪል ይፈልጋሉ። በፍጥነት እያደገ ያለ የሆነ ዲጂታል ስኪል አለ፣ ዩዝ ያላቸው አሉ። በዚህኛው በኩል ደግሞ 80% ማለት በጣም ብዙ ነው። ስለዚህ ይሄንን ያክል ምንድነው ፈላጊና ተፈላጊ ዲማንድና ሳፕላይ አለ ማለት ነው። በሁለቱም ነገር ግን ይሄ ኢንተርኮኔክትድ ሆኖ ኢፌክቲቭሊ ኮኔክትድ ሆኖ ስራዎችን አንድ ላይ መስራት አልቻሉም። ለዚህኛው ደግሞ እንደመነሻ የሚሆነው ምንድነው ፍራስትሬሽን አለ፣ ፍርሃት አለ። ለምሳሌ አብሮ ለመስራት አሁን አንዳንድ ጊዜ በሊንክዲን በኩል በፌስቡክ በኩል በቴሌግራም በኩል ሰዎች እነዚህ ቢዝነሶችን እያገኙ ስራዎችን ለመስራት የሚሞክሩ ወጣቶች አሉ። ቢዝነሶችን በተመሳሳይ ደግሞ እውቀት ያላቸውን ወጣቶች ፈልጎ ለማሰራት የሚሞክሩ አሉ። ይሄኛው አንደኛው ነገር ነው። ነገር ግን ተገናኝተው ሲሰሩ ምንድነው ክፍተቱ? ፍርሃት አላቸው። ለምሳሌ ስራውን ሰጥቼው በትክክል ባይሰራልኝስ? በቢዝነሶች በኩል ያለው ፍርሃት ነው። በትክክል ባይሰራልኝስ፣ ዲድላይን ባይጠብቅልኝስ የሚሉ ፍርሃቶች አሉ በቢዝነሶች በኩል አሰሪዎች ማለት ነው። በአሰሪዎች በኩል ክሊየንትና ቢዝነስ እያልኩ ማወራው ያው አሰሪዎችን ለማለት ነው። ስለዚህ በፍሪላንሰሮች በኩል ደግሞ ሰርቼ ገንዘቡ ባይከፍለኝስ ሰው እነዚህ ደግሞ የሚሰሩት ማለት ነው። ስለዚህ ሰርቼ ባይከፍለኝስ፣ ይሄ ደግሞ ኢንፍራስትራክቸሩ ምቹ አይደለም፣ ክፍያው ሁኔታ እንዴት ነው የምቀበለው ምናምን የሚሉ ፍርሃቶች አሉ። ስለዚህ አሁን እነዚህን ስናይ ባይ ኤኒ ሚንስ ትልቁ ችግራቸው የሲስተም ችግር ነው ማለት ነው። ስለዚህ ሊሰሩበት የሚችል እነዚህን ሪሌሽንሺፑን ማኔጅ ሊያደርግ የሚችል በሁለታቸው መካከል ያለውን ይሄ አብሮ የመስራት ሂደት ማኔጅ ሊያደርግ የሚችል ድልድይ ማለት ነው። እሱ ድልድይ የለም ማለት ነው። ስለዚህ ኤዞፕን ይዘነው የመጣ ነው ይሄንን ድልድይ ለመፍጠር ነው ማለት ነው። ስለዚህ ኤዞፕ አዲስ የመስራት መንገድ ነው። ምንም የተለየ ነገር አይደለም፣ አዲስ የመስራት መንገድ ነው ማለት ነው። እስኪ ምንድነው የተሰራው ነገር? ምን ይመስላል? ኤዞፕ ምን ነገሮችን ይዞ መጣ? በተለይ ከፍሪላንስ ሰርቪስ ጋር ተይዞ ወይም ተጠቃሚንና አገልግሎት ሰጪና አገልግሎት ተቀባይን ሁለቱን ከማያያዝ እንደ ድልድይ ከመሆን አንፃር ምንድነው ይዞ የመጣው የናንተ ድርጅት? እሺ በጣም አመሰግናለሁ። ኤዞፕን ስናስብ ሁለት ነገሮች ነው ያሉት እንትኑ ጋር። የመጀመሪያ ነገር ጊግ የሚባል አለ። ያው ሌላ የአማርኛ እንትን የለውም፣ ጊግ የሚባል አለ። ግን ጊግ የሚባል አለ። ይሄ ጊግ ምንድነው? ፍሪላንሰሮች የራሳቸውን ለምሳሌ ዌብሳይት መስራት የሚችል አንድ ፍሪላንሰር ካለ የዌብሳይቱን ስፔሲፊኬሽን ያስቀምጣል። ይሄ ጊግ በሚለው በኩል ማለት ነው። ስለዚህ ዌብሳይት አለማለው ይላል እዛ ጋር እንትኑ ጋር ኤዞፕ ላይም አሉ። ዌብሳይት አለማለው ይሄ ዌብሳይት የሚይዘው እንትን የሚባል ፊውቸሮች አሉት። ይሄንን ዌብሳይት ለመስራት ይሄንን ያክል ብር ፈልጋለሁ፣ በዚህን ያክል ብር ነው የምሰራው፣ ከዛ ደግሞ ይሄንን ዌብሳይት በዚህ ቀን እጨርሰዋለሁ ብለው ሰርቪሳቸውን እዛ ኤዞፕ ላይ ይፖስታሉ ማለት ነው። ስለዚህ ይሄኛው በፍሪላንሰሮች በኩል ራሳቸውን ለመሸጥ የሚጠቀሙበት አንዱ ፊውቸር ነው።
በሌላኛው በኩል ደግሞ ለምሳሌ ቢዝነሶች እያልን ቅድም ያወራ ነው ወይ ክሊየንቶች ወይ አሰሪዎች ደግሞ ምንድን ይላሉ? ለምሳሌ አሚኮ ሎጎ ማሰራት ቢፈልግ ስለዚህ ሎጎ ማሰራት ፈልጋለሁ የሎጎ ከለር ደግሞ እንትን ቀይ ያለው ሰማያዊ የሆነው ምናምን ብሎ ያስቀምጣል ማለት ነው። ስለዚህ ፍሪላንሰሮች ምንድን ያደርጋሉ? ይመጡና ፕሮፖዛላቸውን ያስገባሉ። ሎጎ ዲዛይነር ነን ብለው እዛ ጋር እንትና ፕሮፋይላቸው ላይ ያሉ ልጆች ይመጡና ይሄንን አሚኮ እንትን ያለውን ሎጎ እኔ ሰራለሁ መስራት እችላለሁ እያሉ ፕሮፖዛላቸውን ለማን ያስገባሉ? ለቢዝነሱ ለአሚኮ ያስገባሉ ማለት ነው። ስለዚህ አሚኮ ብዙ ነገሮችን ኮንሲደር ያደርግና ለምሳሌ አንደኛ ፕሮፋይል በኋላ ላይ ሞር እናወራለን። ይሄ ፕሮፋይል የተሟላ ፕሮፋይል ያለው ጥሩ ኤክስፒሪያንስ ያለው የሰራ ሬቲንግ አለው የራሱ ኤዞፕ። ስለዚህ የተሻለ ሬቲንግ ያለው ሜቢ ኮስት ማወዳደር ካለበት ደግሞ ኮስት አወዳድሮ ከብዙ ሺህ ፍሪላንሰሮች ውስጥ አንዱን የተመቸውን ሰሌክት አድርጎ ስራውን በቀላሉ ማሰራት ይችላል። ጫራታን በዲጂታል መንገድ ማለት ነው አይደል? ያ የስኪል ጫራታን በዲጂታል መንገድ ይሄኛው። ስለዚህ አፕሊኬሽኖችን ነው የሚልኩ እነሱ። ስለዚህ ሁለት ነው ያሉ። ስለዚህ ፍሪላንሰሮች በሁለት በኩል ነው መጠቀም የሚችሉ ወጣቶች ማለት ነው። ስለዚህ አንደኛ የራሳቸውን ሰርቪስ እዛ ጋር መፖስት ይችላሉ። ቅድም እንዳልኩት የራሳቸውን ስፔሲፊኬሽን አስቀምጠው መፖስት ይችላሉ። ሁለተኛ ደግሞ ቢዝነሶች እዛ ጋር የሚያወጡትን ቢድ እነሱ መጫረት ይችላሉ ማለት ነው እዛ ጋር። ቢዝነሶችን በተመሳሳይ ከዛ ሊስት ኦፍ ካሉት በጣም ብዙ በርካታ ፍሪላንሰሮች ለነሱ ፕሮጀክት ፊት የሚያደርጉትን ሰሌክት አድርገው ኦርደር ማድረግ ይችላሉ። ስለዚህ በዛ መንገድ መለየት ይቻላል ማለት ነው። እስኪ እንደው ምናልባት ይሄንን ፈጠራ ወይም ስታርታፑን ለማምጣት ወደ ማህበረሰቡ ለማምጣት ሁለት እንደ ድልድይ ለማገናኘት መነሻ የሆናችሁ ነገር ይኖር ይሆን? ከዚህ በፊት ባያችሁት በልምድ ወይም በተለይ አሁን የዲጂታል ዘመን ነው ዘመኑ፣ ከዛ ጋር ተያይዞም ሊሆን ይችላል። ጥሩ እንግዲህ እኔ ፐርሰናሊ አፕወርክ ላይ ይሰራ ነበር። አፕወርክ የሚባላል ኦልሞስት ከዚህ ጋር ተመሳሳይ የሆነ ፍሪላንስ ማርኬት ፕሌስ አለና ስለዚህ እዛ ጋር አፕወርክ ላይ ስንሰራ ቻሌንጆች አሉ። አሁን የመጀመሪያ ነገር እንደ ኢትዮጵያ ይሄንን ፍሪላንስ ማርኬት ፕሌስ ስናመጣ ሂውጅ የሆነ ኦፖርቹኒቲ አለ። ቅድም እንዳልኩት 20% ዩዝ ስኪልድ የሆኑ ዩዞች አሉ አለን። 80% የሚሆኑት ደግሞ ቢዝነሶች አሉ ካለን ስለዚህ አሁን ይሄ በራሱ ትልቅ ኦፖርቹኒቲ እንደ ቢዝነስ ሰው ሳስብ ማለት ነው። ስለዚህ እንደ ቢዝነስ ሰው ሳስብ ይሄኛው እንደ ኦፖርቹኒቲ ተጠቀምኩበት። ሶ ቢዝነስ ብቻ ሳይሆን ፕሮብሌም ደግሞ ሶልቭ ማድረግ አለብን ካለን ደግሞ አሁን በርካታ ስራጥ ነው ያለው እዚህ ጋር። ስለዚህ እነዛ ስራጥ ወጣቶች በቀላሉ ስራዎቻቸውን መሸጥ የሚችሉበት ቢዝነሶች ኢቭን ደግሞ ካሉበት ከሰፈር ካሉበት ወጣው ስኪሎችን በደንብ መጠቀም የሚጀምሩበት ፍሪላንሰሮች ደግሞ ስኪላቸውን ካሉበት ቦታ እዚሁ ነው አሜሪካ መስራት ይችላሉ አሁን ላይ ሲንስ ዲጂታሊ ስለሆነ ማለት ነው። ኤዞፕ ምናልባት እንደ ኢትዮጵያ አይደለም የምናስበው እንደ ፓን አፍሪካን ከዛ ደግሞ እንደ ዓለም ነው የምናስበው። ምናልባት ሰም ፕሮግረስ ይፈልግ ይችላል እሱ ነገር ግን በዛ ልክ ነው የምናስበው እሱ። ስለዚህ እንደ ጥቅም ቢዝነሶች በቀላሉ ስኪሎችን ታለንቶችን መጠቀም እንዲችሉ ቢዝነሳቸውን ቶሎ ለማሳደግ እንዲችሉ እንደ ሀገርም ኢምፓክትፉል ነው አክቹአሊ ይሄ ነገር። ስለዚህ ቢዝነሶች አደጉ ማለት ሀገር አደገች ማለት ነው። ወጣቱ ስራ አገኘ ማለት ሀገር አደገች ማለት ነው። ሶ ይሄኛው ከዲጂታል 2030 ኢምፓክት ጋር ማያያዝ እንችላለን ፕሮባብሊ። ሶ እነዚህንና መሰል ጥቅሞች አሉት። አቶ ሀብታሙ በተለይ ከማህበረሰባዊ ፋይዳ አንጻርና እናንተ ተሰጧቸው ከነበሩት የ2 አመት ቆይታ ስልጠና እና ሌሎች ድጋፎች አንጻር እንዴት ታያዋለህ? ምን ትላለህ እዚህ ላይ? ኦኬ አመሰግናለሁ። እንግዲህ በነገራችን ላይ የኛ ተቋምም ዋና ዓላማው እንደዚህ አይነት የራሳቸው የሆነ ክሬቲቭ የሆነ የራሳቸው ኢኖቬቲቭ የሆኑ ስታርታፖች እንዲወጡ ማድረግ ነው። ስለዚህ እነዚህ ስታርታፖች ሲወጡ ለራሳቸው የስራ ዕድል መፍጠር ብቻ አይደለም ሰው ከራሳቸው አልፎ ደግሞ ሌሎችም የስራ ዕድል እንዲፈጥሩ መደረግ መቻል አለበት። ያ ነው ስታርታፕ እንደሆነ ነገራችን ላይ የራሱ ምግብ ተመግቦ እንዲያደር ወይ ደግሞ በልቶ እንዲያደር ወይ ደግሞ ለብሶ እንዲውል ሳይሆን ከሱ በዘለለ ሌሎች ሚሊዮን ለሚሆኑ በሺ ለሚቆጠሩ ሰዎች የስራ ዕድል መፍጠር መቻል አለበት። ስታርታፕ ለመባል እሱ መሆን መቻል አለበት። ኢኖቬቲቭ መሆን መቻል አለበት። ፈጠራ መሆን መቻል አለበት። ወይ ሰም ሞዲፊኬሽን ያስፈልገዋል። በሞዲፊኬሽን ሊሆን ይችላል ወይ ደግሞ በኢንጂነሪንግ ይባላል ሪቨርስ ኢንጂነሪንግ የሚባለው ደግሞ መስራት ተወሰነ ነገር ሞዲፋይ ያደርጉ መስራት ሊሆን ይችላል። ሶ ይሄንን የሚሰሩ ሰዎችኛ ፋይዳው መጀመሪያ ተረድተዋል ማለት ፈጠራ ላይ ካልሰራን ስታርታፕ ላይ ካልሰራን እንደ ሀገርም ለውጥ ሊመጣ አይችልም፣ እንደ ክልልም ለውጥ ሊመጣ አይችልም። ስለዚህ ሰው ወይ ደግሞ ሱቅ ነገር ይሸጠ ቡና ይሸጠ ወይ ነገር ይሸጠ የዕለት ምግባችንን እንመግባለን፣ የራስ ህይወታችንን እናስተዳድራለን። ግን በአገር ኢኮኖሚ ላይ ግን የሚያመጣው ኢምፓክት ከፍተኛ አይደለም። ሶ ይሄ ከፍተኛ የሆነ ኢኮኖሚ እንዲያመጣ ከተፈለገ ከራሳቸው አልፈው ለሌሎች የስራ ዕድል ሊፈጥሩ የሚችሉ ስታርታፖች እንዲወጡ ማድረግ ነው። ይሄ ደግሞ የስራ ዕድል ፈጠራውን በትልቁ ለምሳሌ አሁን የዞፕን ስናወራ ምንድነው በኢትዮጵያ በአማራ ክልል አይደለም እኮ በኢትዮጵያ የትኛውን ቦታ ላይ ያለ ሰው አክሰሱ ካገኘና ስኪል እስካለው ድረስ ስራ ማግኘት ይችላል።
እሱ ብቻ አይደለም ኢቭን በስራ ላይ ያሉ ሰዎች እንኳን በስራ ላይ ተቀጥሮ ኢምፕሎይመንት ሆነው ያሉ ሰዎች እንኳን ፍሪላንስ አይደለም የሚለው ስለዚህ ከስራ ሰዓት ውጭ ስራቸውን መስራት የሚችሉ ተጨማሪ ገቢ እንኳን ማግኘት የሚችል ነው ቅዳሜና እሁድ ፍሪ ታይሞች አሉ ለሊት ላይ ምሽት ላይ ከ11 ሰዓት ተኩል በኋላ ፍሪ ታይሞች አሉ ሰው እነዚያን ፍሪ ታይሞች ተጠቅሞ ስኪሉ ካለው እውቀቱ ካለው ይሄንን እውቀት ተጠቅሞ የራሱን ገቢ ጀነሬት ማድረግ የሚችል ወይ ደግሞ ገቢውን ማሻል የሚችልበት እድል አለ አንደኛ ምንም ስራ ለሌላቸው ትልቅ ስራ እድል ይፈጥራል ሁለተኛ ደግሞ ስራ ለሌላቸው እንኳን ራሱ ተጨማሪ ስራ ሊፈጥር ይችላል ስለዚህ ይሄንን ፋይዳውን እኛ በከፍተኛ ደረጃ የተስድክስናየው ሞዲፋይም ሲደረግ በየጊዜውም ፕሬዘንት ሲያደርግልን ሲያሸሽለው ለውጥ እንዲመጣ ሲምፕል እንዲሆን ለአጠቃቀምም ለምሳሌ ብዙዎች አሉ አሁን እንዴት ሲስተም የለም አይደለም ቀደም ሲባል እንደነበረው አፕወርክም አለ ግን ለአጠቃቀም እኛ እንደኛ ከስተማይዝ መደረግ መቻል አለበት በእኛ ኮንቴክስት እንደ ሀገራዊ ነባራዊ ሁኔታ መጠቀም መቻል አለበት ቋንቋም ከሆነ እኛን ቋንቋ መጠቀም የሚችል ባህሉን እኛን አብራው ዞር ያደረገ የወጣቶችን አቅም መሰረት ያደረገ ችሎታቸውን ስኪላቸውን መሰረት ያደረገ እንዲሆን በእኛ ኮንቴክስት የተሰራ ፕላትፎርም ነው ስለዚህ ይሄንን ከማድረግ ኢኮኖሚያዊ ፋይዳው ከፍተኛ ነው ጥቅምም አለው ብለን እኛም ማምነንበት ኢቭን ገና አሁን ወደ ፓተንት እንዲወጣም ሁሉ ተለቋል ማለት ፓተንትም የፓተንት ባለቤትነት እንዲያገኝ የፈጠራ ባለቤትነቱን የራሱ እንዲሆን በስታርታፕ ደረጃም አሁን ስታርታፕ አዋጁ ከመጣ ጊዜ ጀምሮ የስታርታፖች ይመዘገባሉ በእኛ ሳይሆን በኢኖቬሽን ቴክኖሎጂ ሚኒስቴር ውስጥ ነው የሚመዘገቡት ፕላትፎርም አለ መዝገቢያ ፕላትፎርም አለ እዚያም ተመዝግቧል ሶ ይሄንን እውቅና የስታርታፕን እውቅና ኖርማሊ ሰርቲፋይድ ተደርጎ ሲወጣ አሁን ሰርቲፊኬሽን እስካሁን ድረስ የለም ማለት ስታርታፕ ምንለው በተለምዶ ዝም ብለን አዲስ ከሆነ ኢኖቬቲቭ ከሆነ ነው እንጂ አንተ ስታርታፕ ነህ የሚል ህጋዊ የሆነ ወረቀት እስካሁን ድረስ ተጠያቀም የፈጠራ ባለቤት ስለዚህ አሁን ላይ አዋጁ ግን ይሄንን ይፈቅዳል ስለዚህ ያንተ ፈጠራ ኢኖቬቲቭ ነው ሊያድግ የሚችል ነው የስራ ዕድል ሊፈጥር የሚችል ነው ኢኮኖሚካል ፋይዳውም ከፍተኛ ነው ስለዚህ ስታርታፕ መሆን ይችላል ብሎ ስታርታፕ ሰርቲፊኬት ይሰጣል ስታርታፕ ሰርቲፊኬት ከተሰጠ በኋላ ያ ሰው ያንን ስታርታፕ የማሳደግ ድጋፎችን ያገኛል የገንዘብ ድጋፎችን እንዲያገኝ የምንፈልገው አሁን እኛ ገንዘብ ድጋፎች ያስፈልጉታል ፕሮሞሽን መሰራት መቻል አለበት ወጣቶች በደንብ ማወቅ መቻል አለባቸው ወደ ስራው እንዲገቡ መድረግ መቻል አለበት ያ ካልሆነ በደንብ ካልታወቀ በደንብ ፕሮሞሽን ካልተሰራ ቴክኒካሊ ምናልባት የሚያስቸግሩ ነገሮች ካሉ በደንብ ፊክስ እየተደረጉ ካልሄዱ አንድ ስታርታፕ ወይ ደግሞ አንድ ፈጠራ ባንድ ጊዜ 100% ፐርፌክት ሆነ አይወጣም ስለዚህ እያደገ ስኬሌብል እየሆነ እየተሻሻለ ሞዲፋይ እየተደረገ ነው ይመጣ ይሄን ሊያደርግ የሚችል ደግሞ ቢዝነስ ያስፈልጋል ሶ ስታርታፕ ደግሞ ስታርታፕ አዋጅ ደግሞ ይሄንን ሳፖርት እንዲያደርጋቸው እንዲደግፋቸው እንፈልጋለን ሶ እኛ ከመጀመሪያው ጀምሮ እኛ ኢንኩቤሽን ማዕከሉ ላይ ኢንኩቤት እያደረግነው ስለሆነ የመጣ ነው ስለዚህ የቢዝነሱን ወደ ፕላትፎርሙንም እየተከታተልነው እያየነው ስለሆነ የመጣን ስለዚህ እንደዚህ ውጤታማ ሆኖ አሁን ላይ ኦልሞስት መገበያየትም ተጀምሮበታል ውጤታማ ነው ባይባልም ሁሉ ሰው ተደራሽ ነው ባይባልም አልፎ ያዩና ወደ ቢዝነሱ የገቡ ሰዎች መገበያየት መጀመር ቢያንስ እንኳን ተመዝግበው እንዴት ፕላትፎርም ምኛገር አለ እንዴት ቢዝነስ ምኛገር አለ ብለው ቢያንስ ከ200 ከ300 በላይ ተመዝግበውበታል ሶ አሰሪዎች ደግሞ በዚህ ልክ የሚያሰሩ ሰዎች ደግሞ ስራው እንዲሰራቸው የሚፈልጉ ሰዎች በዚህ ልክ ደግሞ ሞር ፕሮሞት ሆነው እንዲያውቁት ይፈልጋል ሶ እነሱ ካወቁት ምን ያስፈልጋል ወርክሾፖች ያስፈልጉታል ሰዎች ባለሀብቶችም ለምሳሌ ባለሀብቶችም አብረው ፓርትነርሺፕ መፍጠር መቻል አለባቸው ይሄንን በመደገፍ ደረጃም እኛም እንደግፋለን በመንቻለው ልክ በአቅማችን በፈቀደ ልክ እንደግፋለን ሌሎችም በዚህ ልክ ደግሞ ምናልባትም ኢንቨስት ማድረግ የሚፈልጉ አብረው መስራት የሚፈልጉ ይሄንን የተቀደሰ ፕሮጀክት ሳፖርት ማድረግ የሚፈልጉ ካሉ ምናልባትም ኦፕን መሆን መቻል አለበት ቅድም እንዳልኩት ወጣቶች ናቸው ከዩኒቨርሲቲ ግሬድ አድርገው ነው እንግዲህ ወደኛ የተቀላቀሉት ሶ ይሄንን በዚህ ልክ በአለም ደረጃ ያለውን ቴክኖሎጂ በሀገር ደረጃ አምጥቶ ለሀገር እንዲጠቅም ለወገን እንዲጠቅም አድርጎ መስራት ተስፋ የሚሰጥና ቀጣይም ደግሞ ሪሊ በቃ በእኛ ሀገር ለካ አቅሙ ችግር የለብንም ችግር ያለ ቅድም ሲባል እንደነበር የሲስተም ችግር ነው የመደገፍ ችግር ነው ሞቲቬት የማድረግ ችግር ነው የፋይናንስ ችግር ነው እንጂ ምናልባት ይሄን ያክል የእውቀት ችግር የለም ይሄ ምን ያቸው ብዙ ጊዜ በትምህርት እና ያለው የማቀናጀቱን ኢንተግሬት የማድረጉን ስራ እየሰራን ነው መመሪያዎችንም እያዘጋጀን ነው ቀጣይም ደግሞ ከዚህ ከስታርታፕ አዋጁ ከደንቡ ጋር ተያይዞ ደግሞ ይሄንን ሊደግፉ የሚችሉ መመሪያዎችን ክልላዊ ደንቦችን እያዘጋጀን በክልልም እንደ ሀገርም የተሻለ የፈጠራ ስራዎች እንዲኖሩ የተሻሉ ስታርታፖች እንዲፈጠሩ ለሀገርም ትልቅ አለኝታ የሆኑ ስራዎች እንዲወጡ የማድረጉን ስራ እየሰራንበት ነው ያለነው እስኪ ሄኖክ በዚህ አግባብ አሁን ባላችሁበት ልክ ምን ያህል ሰዎች ተቀላቅለውታል ይሄንን የእናንተን የስታርታፕ ቢዝነስ አመሰግናለሁ አሁን ላይ አይ ቲንክ ከ404 በላይ አጠቃላይ ፍሪላንስም ክሊየንትም የተመዘገቡ አሉ 404 አካባቢ ማለት ነው ሶ ይሄኛው አሁን ራፒድ በጣም ያደገ በፍጥነት ያደገ ነው የመጣው አሁን ክሊየንቶችም የተመዘገቡ አሉ ክሊየንት ማለት ያው ቢዝነሶች የሚያሰሩ ሰዎች ማለት ነው ሶ አንድ 3-4 አካባቢ ስራዎችም ኤክስኪዩት ተደርገዋል እዛ ጋር ቀለል ያሉ እነዚህ ቪዲዮ ኤዲቲንግ ምናምን እነሱ ኤክስኪዩት ተደርገዋል ፍሪላንስ ፕላትፎርሞች ጋር መስራት የሚፈልጉ ልጆች
በደንብ መከተል ያለባቸው በየማስበው አንደኛ ኤዞፕ ማለት ብዙ ሰው እንደ ጆብ ቦርድ የሚያየው ሰው አለ። ለምሳሌ የሆነ ሄዶ ሲቪ እንደማስገባት አሁን እኛ ስራው ሲወጡ ቢሮ ግን የት ነው ይሄንን ያወጣው የት ነው የምናገኘው አይነት ነገር ማለት ነው። እንደ ኢትዮ ጆብ ወይ ደግሞ እዚህ እንትን አካባቢ ያሉት ማስታወቂያ ቦርዶች ሁሉ እንደሱ የሚያዩዋለ እንደ ኢትዮ ጆብስ የሚያዩዋለ። ኤዞፕ ምንድነው ወርኪንግ ኢንቫይሮንመንት ዲጂታል ኦፊስ ነው፣ በቃ ዲጂታል ካሪየር ነው። ስለዚህ ኤቭሪ ኢንፍራስትራክቸር አለው እዚህ ጋር ለምሳሌ ወንበር አለው ጠረጴዛ አለው አይደል እነዚህ ነገሮች አሉ እስክሪብቶ ኤቭሪ ነገር አለው እዚህ ጋር ከተቀመጥንበት። ኤዞፕ ጋር ስንገባ ኤቭሪ ነገር እዛ ጋር አለ ሁሉም ነገር ማለት ነው። ስለዚህ ስራዎች የሚሰሩ እዛው ላይ ውስጥ ላይ ስራዎችን እቀበላለሁ ስራዎችን መልሳለሁ። የኮሙኒኬሽን ቻናል አለው የራሱ ኤዞፕ። ስለዚህ ማጥራት እንፈልገው አንደኛው ነገር ኤዞፕ ጆብ ቦርድ አይደለም፣ የስራ ማስታወቂያ የሆነ ቦርድ አይደለም። ስለዚህ የሆነ ስራ ሲወጣ ቢሮውን ለመፈለግ ወይ ሰውየውን ለመፈለግ መኳተን አያስፈልግም። በቃ ስራውን እዛው ላይ አፕሊኬሽኖችን ይልካሉ በውስጥ በኮሙኒኬሽን ቻናሉ በኩል ኮሙኒኬት አድርገው ስራዎችን መቀበልና መስጠት ይችላሉ እዛው ላይ። ስለዚህ አንደኛውን ይሄን ማጥራት ፈልጋለሁ። ሁለተኛ ብዙ ጊዜ እኔም ራሴ አፕወርክ ላይ ሚስ ያደረኩት ነገር ምንድነው እንዲህ አይነት እንትኖችን አፕላይ ኤንድ ዌት ማድረግ ራስን አለማሳደግ። ለምሳሌ አፕላይ ያደርጉና የሆነ ሰው እስኪ ደውልላችሁ የመጠበቅ አይነት ነገር። ለምሳሌ ኤዞፕ ላይ አሁን 404 አልኩሽ የተመዘገቡ how much ምን ያክሉ ፕሮፋይሉን ኮምፕሊት አድርጓል የሚለው በራሱ ትልቅ ጥያቄ ነው። እኛ እንትን እናደርጋለን ማለት ፎሎ አፕ እናደርጋለንና አሁን እንዲህ አይነት ፍሪላንሶች ጋር ስንሰራ የመጀመሪያ ነገር ፕሮፋይላችን ሲቪያችን ነው ለኛ። ስለዚህ በደንብ መስራት ያለብን ምክንያቱም የት ቦታ ሰርታል ተብሎ የሚጠይቅ ጥያቄ የለም ኤዞፕና መሰል ፕላትፎርሞች ጋር። ትልቁ ሲቪያችን ምንድነው እዛ ጋር ያለው ፕሮፋይላችን የሰፈረው መረጃ ነው በቃ። ስለዚህ የተሻሉ ፕሮጀክቶችን መስራት ይሄ ፕሮፋይላችን በደንብ ኮምፕሊት ማድረግ ከዛ ራስን ሪፖዚሽን ማድረግ። የሆነ ሰው መጥቶ ናስራ እዚህ ጋር ምናምን የሚለው ሰው የለም። እንደዛ ከሆነ እኔ በይመዘገቡ ይሻላል እውነት ለመናገር። አሁን ኤዞፕ ላይ ዝም ብሎ በቃ ሳይን አፕ አድርጌ የሆነ ሰው ይደውልልኛል ወይ ራንደምሊ ዝም ብሎ ሳይጠራ አፕላይ የሚያደርግ የለም ስራ በወጣ ቁጥር እንደዛ እናደርጋለን የሚሉ ከሆነ ፍራንክሊ ለመነጋገር መመዝገብ አይጠበቅባቸው እንደዛ አይነት ሰዎች ማለት ነው። ስለዚህ ፐርፌክትሊ ስራ መስራት ያሰራል ስራ አለ ቅድም እንዳልኩት ያን ያክል ኦፖርቹኒቲ አለ። ትንሽ ስራ ነው የሚፈልግ ቅድም ሀፍታም ሲለው እንደነበረ ትንሽ ስራዎች ነው አዌርነሱን ክሬት ማድረግ ነው የሚፈልገው። ግን በጣም ጥንቃቄ ማድረግ ያለብን ይሄ ፕሮፋይላችን ላይ የኛ ፕሮፋይል ትልቁ ሲቪ ነው ቅድም እንዳልኩት። ኢትዮ ጆብስ የሚባል ደግሞ አለ አሁን ከሱ ጋርም ያመሳስሉት አሉ። አሁን ኢትዮ ጆብስ ይሄ ኮንታክቱን መፍጠር ነው ማገናኘት ኮኔክሽኑን መፍጠር ነው አይደል ዋናው ስራው እንትና ማገናኘት ነው። ኤዞፕ ግን እንደሱ አይደለም ገብታችሁ ስሩ ነው። ስለዚህ ይሄ ወርኪንግ ሲስተም ነው። ማሰሪ ተቋም አለ ወይም አገልግሎት ፈላጊ ድርጅት ተቋም ወይም ግለሰብ ሊሆን ይችላል። ከዛ ደግሞ ይሄን አገልግሎት ደግሞ በደንብ ሊሰሩ የሚችሉ ደግሞ የሙያ ሰዎች አሉ። እናንተ እንደ ድልድይ ሆናችሁ ታገናኛላችሁ። ስራው እንዲሰራ ልክ ዲጂታል ጫራታ ቀደም እንዳልነው በዛ መንገድ ከተቋሙ ጋር ይገናኛሉ። ካለቀ በኋላ ደግሞ ማረጋገጥ የሚባል ነገር አለ። እሱንን እስኪ በሲስተም ያሳየን ታወራናለህ። አጭሯን ሀሳብ ግን ከተሰራ በኋላ እንዴት ነው ኮንፊርም ማድረግ ወይ ማረጋገጥ የሚቻለው የሚለውን በእንትሩ በሲስተሙ ያሳየን ታወራን። እሺ አወራንና ግን ምን በየመሰለ ሲስተሙ ላይ እንታሳየን የፈለኩት ከኔ ጀምሮ ሌላውም ሰው ከምትነግረው ይልቅ በተግባር ያሳየው ይገባዋል ብዬ ስላሰብኩኝ ከተቻለ ካልተቸገርክ እንደዛ ማድረግ እንችላለን። እሺ ኤዞፕ ፕላትፎርሙ የነው የሚመስለው እዚህ ጋር እንደሚታየው። ስለዚህ ምንድነው የሚያደርጉ የሁሉም የክሊየንቱ ወይ የቢዝነሶችና የፍሪላንሰሮች መግቢያ ተመሳሳይ ነው እዚህ ጋር የሚመስለው። እዚህ ጋር ለምሳሌ ኦልሬዲ የተመዘገቡ ፕላትፎርም እንትኖች ክሊየንቶች አሉ። እዚህ ጋር ዩዘሮች አሉ። ሜቢ በእኛ በኩል ያለው ይሄን ነው የሚመስለው። ሶ በዋናነት እንትን ማድረግ የምፈልገው በፍሪላንሰሮችና ክሊየንቶች ነው ያሉት። ሶ ከዚህ ጋር እነሱ መመዝገብ ሲፈልጉ እዚህ ጋር ይገቡና እነዚህ ዲቴይሎች ይሞላሉ። ሶ ከፈለጉ በኢሜላቸው መዝጋ ሎጊን ማድረግ ይችላሉ። ስለዚህ እዚህ ጋር ለምሳሌ ኢሜል ኦልሬዲ ሬጂስተር ስላደረኩት ነው። ሶ እዚህ ጋር ኢሜላቸው ይመጣል። ስለዚህ አሁን እዚህ ጋር የገባሁት እንደ ፍሪላንሰር ነው። ሶ የፍሪላንሰር ዳሽቦርድ ይሄ ነው። ኤዞፕን ለየት የሚያደርገው ነገር አሁን ኦልሬዲ ኤግዚስት ካደረጉ ኢቭን ካፕወርክም ለየት የሚያደርገው ነገር በጣም በርካታ ፊውቸሮች አሉት። ከነሱ ፊውቸሮች ውስጥ አንደኛው ትረስት ነው ሲስተም ብለናል ቅድም። ስለዚህ መተማመን አዎ። ስለዚህ መተማመኑን ኤዞፕ እንዴት ነው የሚፈጥረው? አሁን ቅድም ፍራስትሬሽን ነበር፣ ፍርሃት ነበር፣ የመካካድ ምናምን ነበር ብለናልና
ያንን እንዴት ነው የሚፈተው ስንል የመጀመሪያ ነገር ፕሮጀክቶቹ ፕሪፈንድድ ናቸው። ስለዚህ አንድ ተቋም ወይ ቢዝነስ ስራዎች ማሰራት የሚፈልገውን ፕሮጀክት ወደ ኤዞፕ ሲያስገባ ክፍያውን አብሮ ያስገባል። ያን የሚያስገባው ምንድነው ኤዞፕ ዋሌት የሚባላል የኛ። ስለዚህ ኤዞፕ ዋሌት ይሄ በኢስክሮ ሲስተም ኢስክሮ ነው። ስለዚህ ከፕሮጀክቱ ጋር ገንዘቡን ያስገባል። ያ ገንዘብ በቀጥታ ለፍሪላንሰሩ አይተላለፍም። ፍሪላንሰሩ ያይዋል። ያንን ሃይርድ ካደረገ በኋላ ያንን ገንዘብ ያይዋል። ፍሪላንሰሩ ስራውን የሚሰራ ብሩን እያየ ነው። ስለዚህ ብሩን እያየ ይሰራል። ልክ ስራው በትክክል ተሰርቶልኛል ሲል ያ ክሊየንት ወይ ያ ቢዝነስ ኮንፊርም ሲያደርግለት ብሩ በቀጥታ ወደ ፍሪላንሰሩ አካውንት አቬሌብል ባላንስ ትራንስፈር ይሆንለታል ማለት ነው። ይሄንን ኮንፊርም የሚያደርገው የእናንተ ሲስተሙ ራሱ ነው። ለሰው ጋር አይነካካም። ሁለተኛ ሌላኛው ይሄ ትረስታችንን ቢልድ የምናደርግበት ደግሞ ይሄ አንደኛው አሁን እንዳልኳችሁ ፕሪ ፈንድድ ነው ፕላስ ኢስክሮ አለው የራሱ ይዞ የሚቆይ። ሌላኛው ቬሪፋይድ ናቸው በሁለቱም በኩል። ስለዚህ ክሊየንት ቬሪፋይድ ነው፣ ፍሪላንሰርም ቬሪፋይድ ነው። ስለዚህ ቬሪፋይድ የሆኑ ክሊየንቶችና ፍሪላንሰሮች ነው ያሉ። ሌላኛው ምንድነው ለየት የሚያደርገው ቅድምም እንዳልኩት ከሌሎች ኤዞፕ ኮይን የሚባል አለኛ ጋር። ያ ኤዞፕ ኮይን ምንድነው ፍሪላንሰሮች በቀላሉ ስራዎችን አፕላይ ማድረግ የሚችሉበት ሳንቲሞች ናቸው። ኤዞፕ ኮይን ትክክለኛ ኮይን ነው። ስለዚህ እዚህ ኤዞፕ ላይ ብቻ ይሄ ግብይት የሚፈጽሙበት ማለት ነው። ስለዚህ ኤዞፕ ላይ ገብተው ግብይት የሚፈጽሙበት ነው። ይሄንን ኤዞፕ ኮይን ፍሪላንሰሮች እንዴት ነው የሚያገኙት? አንደኛ ፕሮፋይላቸውን ኮምፕሊት ሲያደርጉ 20 ኤዞፕ ኮይን ያገኛሉ። ሁለተኛ ለሌላ ሪፈር ሲያደርጉ ሼር ሲያደርጉ ሊንኩን ምንድን ያደርጋሉ 10 ያገኛሉ። ከዛ ደግሞ ፐርቼዝ ማድረግ ይችላሉ። ቢኮዝ አፕላይ ለማድረግ 15 ኤዞፕ ኮይን ያስፈልጋል ስራዎች ላይ አፕላይ ለማድረግ ማለት ነው። ስለዚህ እነዛን ኤዞፕ ኮይን አንደኛ ፕሮፋይላቸውን ፉሊ ኮምፕሊት ካደረጉ 20 ያገኛሉ። ሁለተኛ በሪፈራል፣ ሶስተኛ ደግሞ በፐርቼዝ እና አራተኛውና ዩኒክ ፊውቸሩ የኤዞፕ ምንድነው ፍሪላንሰሮች ምንም ስለ ፍሪላንሰር ስናወራ ወጣቶች ናቸው። ወጣቶች ደግሞ እንደተመረቁ ነው። ስራ ፕሮባብሊ ሳንቲም ላይ ኖራቸው ይችላል። ስለዚህ በክሬዲት ኤዞፕ ኮይን ክሬዲት አድርገው በቀጥታ ስራዎች ላይ አፕላይ ማድረግ ይችላሉ። ኤዞፕ ላይ ስንገባ ስልክ መጻፍ አይቻልም፣ ኢሜል መጻፍ አይቻልም። ስለዚህ ያው ኮሚኒኬሽን ቻናል አለው እዚህ ጋር ሞር ሴኩር ለማድረግ ከሌሎ በተለየ አንዳንድ ጊዜ ሞዴላችን በኮሚሽን ነው የምናገኘው። ከዛ ቅድም እንዳልኩት እንደ ፕላትፎርም የፕላትፎርም ኮሚሽን አለው 10%። ከዛ ከኮይኖች የምናገኘው ይኖራል። ለምሳሌ ፐርቼዝ የሚያደርጉ ካሉ ከነሱ ከዛ ኤዞፕ ፊድ የምናደርገው አለያ ኢኖቬሽን ሀብ የሚባላለን። ስለዚህ ቅድም እንዳልኩት የዲጂታል ታለንቶቹ ጥሩ ነው ኢንክሪዝ እያደረጉ ነው ያሉ። ግን ይሄ በጣም ጥራት ያለው ፍሪላንሰሮችን ነው የሚፈልገው ኤዞፕ። ምክንያቱም በክሊየንቶች በኩል ቅራኔ እንዳይፈጠር በጣም ጥራት ያላቸውን ፍሪላንሰሮች ይፈልጋል። እነዛን ፍሪላንሰሮች ደግሞ በተቻለን አቅም አለያ ኢኖቬሽን ሀብ የሚባላለን የኛ የራሳችን የትሬኒንግ ሴንተር ነው። ስለዚህ እዛ ጋር የወጡ ልጆችን ሞር እዚህ ጋር ኢንቮልቭ ያደርጋሉ ማለት ነው። ስለዚህ በጓሮ በር በኩል እዚህ ጋር ተገናኝቶ በሌላ በኩል መውጣት አይችሉም። ፕሮባብሊ ኤዞፕ ከሌሎች ለየት የሚያደርገው በእነዚህ ነገሮች ነው ማለት ነው። ከዛ ውጭ በዋናነት ይሄ ሎካል ፓይመንቶችን ነው የምንጠቀመው ያ ቴሌብር ዊዝ ኤምፔሳ ማለት ነው። ድንገት በስራ መሀል የሆነ ነገር ቢፈጠር እሱን ማኔጅ የምናደርግበት ዲስፒዩት ማኔጅመንት ሲስተም አለ። ስለዚህ ዲስፒዩት ማኔጅመንት ስንሰራ ለምሳሌ የእናንተ ሎጎ አረንጓዴ ቢጫ ምናምን ይኖረው ካልን በኋላ አቋርጦ ክሊየንቱ አይ ሰማያዊ እኮ ብዬ ነበረ ጨምርልኝ ቢል ስለዚህ አውት ኦፍ ስኮፕ ስለሆነ እሱን ማኔጅ የምናደርግበት ዲስፒዩት ማኔጅመንት ሲስተም አለው ማለት ነው። ስለዚህ በጣም ፉል የሆነ ትረስትድ የሆነ እውነት ለመናገር ብዙም ኢንቨስት የተደረገበት ፉል የሆነ ኢንፍራስትራክቸር ነው ኤዞፕ። ኢኖቬሽን ሀብ በተለይ ቀደም አቶ ሀብቴ ስታወራኝ የነበረዋል እዚህ ላይ ምን ትላለህ? ሰው አለ ዘመኑ የዲጂታል ዘመን ነው። የዲጂታል ዘመን እንደመሆኑ መጠን ደግሞ ሁሉም ሰው ግድ ዩኒቨርሲቲ ገብቶ ኮምፒውተር ሳይንስ መማር፣ ኮምፒውተር ኢንጂነሪንግ መማር ሌላ ነገር አይጠበቅበትም። ቢያንስ እነዚህ አጫጭር የሆኑ የ3 ወር ለ6 ወር ለወር ለሳምንታት የሚሰጡ ስኪሎችን ማወቅ መቻል አለበት። ማንኛውም ዘርፍ አሁን ይሄ የግድ ዲፓርትመንት የሚለይ አይደለም፣ ዘርፍ የሚለይ አይደለም። ሁላችንም ባይገኘነው አጋጣሚ ስኪሉን ማወቅ መቻል አለብን። ወደዚህ ፕላትፎርም ለመምጣት የግድ ስኪል ይጠይቃል። ቅድም እንዳልነው ያንን ስኪል ማወቅ ደግሞ የዲጂታል ማርኬቲንግ ማወቅ ይጠይቃል። እሱ ላይ ደግሞ ትሬኒንጎችን መውሰድ፣ አጫጭር ስልጠናዎችን መውሰድ በየአካባቢያችን ብዙ ስልጠና ማዕከሎች አሉ። እንደ ባህር ዳር ኖርማል ኢኖቬሽን ሀብም አለ የላሊያ ፕላስ ደግሞ ሌሎችም አሉ። አሁን እዚህ ሰልጥኑ ሳይሆን የትኛውን ቦታ ላይ ከሚያገኙት ቦታ ላይ ግን ስኪል ሆኖ ፉል ሆኖ መገኘት መቻል አለባቸው። ጥራት ያለው እውቀት ያስፈልጋል። አሁን ዝም ብሎ እንደድሮ ለሆሳስ የሚታለፍ አይደለም። ፐርፌክት ውድድር ዘመኑ ውድድር ስለሆነ የቴክኖሎጂ ዘመን ስለሆነ ተወዳድሮ ሊያልፍ የሚችል ስኪልፉል የሆነ ብቃት ያለው ኮምፒውተር ሲሆን ሰው ያስፈልጋል፣ ወጣት ያስፈልጋል። በዚህ ልክ ወጣቱ
አቅም ያለው ኮምፒታንስ የሆነ ችሎታ ያለው ሰው እንዲሆን ያስፈልጋል ማለት ነው። በጣም ጥሩ። አብረውን እንዲሰሩ የምንፈልጋቸው ኢንቨስተሮች፣ ሌላ ሳፖርቲቭ የሆኑ ድርጅቶች አብረውን እንዲሰሩ እንፈልጋለን። ለዚህ ደግሞ እንደ ምስክር አሁን የተነሳ ነው ሪያል ፕሮብሌም ላይ ነው ያለ ሀቅ ላይ ነው ያለ ችግር ላይ ነው የተነሳ ነው። ስለዚህ ያንን ተረድተው ሜቢ አብረን እንድንሰራ ኮል ማድረግ እፈልጋለሁ በዚሁ አጋጣሚ። እንግዶቻችን ስቱዲዮ ተገኝታችሁ ሙያዊ ማብራሪያችሁና መረጃ ስላጋራችሁን እጅግ በጣም ነው እናመሰግነው በአሚኮና በተመልካቾቻችን ስም። ተመልካቾቻችንም እኛ ጋር ቆይታ ስላደረጋችሁ እጅግ በጣም እናመሰግናለን። ይሄን መረጃ ግልጽ ያልሆነላችሁ እና ተጨማሪ የግልጽነት ጥያቄ የሚኖራችሁ ከሆነ ደግሞ የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ ላይ የምትፈልጉትን መረጃዎችና ባሉት የኢንተርኔት ወይም የቴክኖሎጂ ፕላትፎርሞች ተጠቅማችሁ መረጃዎችን ስለነ ኤዞፖችን መረጃ መጠየቅ ትችላላችሁ። ኤዞፕንም ድረገጽ ላይ ቅድም ወንድማችን ሲያነሳ እንደነበረው ማግኘት ትችላላችሁ። ስለነበራችሁ የአብሮነት ቆይታ እጅግ በጣም ነው እናመሰግነው። ቀጣይ ደግሞ በሌላ የተሻለ ከዚህ በበለጠ ደግሞ ወይም ይሄ የት ቦታ ደርሷል ምን ያህል አድጓል የሚለውን ደግሞ ተጠቅማችሁበት እናንተ ማድጋችሁ እንደምናገኛችሁ ተስፋ እናደርጋለን። ስለነበረን ቆይታ እጅግ በጣም ነው እናመሰግነው። ሰላም ነው።